ላሳያችሁ ብዬ ነው። እያችሁት ይሄው የወጣው አጓት። እንዴት ናችሁ? ሰላም ናችሁ? እንግዲህ ትናንትና ቅቤ ላጉር ነው ስላችሁ በጣም ብዙ ልጆች ቅቤው ምንድነው ደስ አላለኝም፣ ምንድነው እንትን ክሬም ይመስላል፣ አረቦች ምግብ የሚሰሩበት ይመስላል ምናምን ያላችሁኝ፣ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ጀምሮ አብረን እናየዋለን። ግን ለጋ ቅቤ ስለማታውቁ ነው። ለጋ ቅቤ ለጤና ጥሩ ነው። እስኪ እናየዋለን፣ አብረን እናየዋለን። ለጋ ቅቤ ውሃውና እንትኑ እንዲህ ነው የሚጠለው። ፍሪጅ ውስጥ ቢገባ አሪፍ ነበረ። ግን ደግሞ ፍሪጅ ውስጥ ስላልገባ ውሃውና ቅቤው ተለያይቷል። ያው እንደምታዩት መጀመሪያ ለጋ ቅቤ ስለሆነ ወይም ደግሞ ፍሪጅ ውስጥ ስላላስገባሁት ውሃውን እንትን ሊልልኝ አልቻለም። እንደዚህ አወጣዋለሁ። ተወሰነ እንደዚህ አወጣዋለሁ። ዋው ማለት ተለያይቷል አትሉም? ግን ለጋ ቅቤ ስለሆነ ፍሪጅ ውስጥ ሲሆን ነው ደግሞ በደንብ ውሃውና እንትን የሚለው። ከውሃ ጋር ሲሆን አሪፍ ነው። እንትኑ አጓት ምናምን ካለው እንትን ይላል። እንግዲህ ነጭ ሆነ ያላችሁኝ እኔም ስከፍተው ሰርፕራይዝ ነው የሆንኩት። ወተት ያበዛሉ። ምክንያቱም በደንብ ገፍተው አያለያዩትም። ገብቷችኋል? አሁን ቅቤዋን ከላይ አነሳለሁ። ይረዝምባችኋል ቪዲዮ አልችልም። አሁን ይሄ አተር ምንድነው የሚባለው? ስንዴውን ከእንክርዳድ መለየት ነው። የበሰለ ይሄ ክርር ያለ ቅቤ ስትገዙ ቅቤው ክርር ነው የሚለው። ክርር ብሎ ውሃው ለብቻ ይሆናል። የለጋ ቅቤ ሲሆን ደግሞ ቅቤው ከላይ ነው የሚንሳፈፈው። ታችኋል? እንደዚህ ነው የሚንሳፈፈው። ከዛ ቅቤውን ታነሳላችሁ። ውሃውን መድፋት ማለት ነው። ከዛ ምንም ስታነጥሩ ራሱ እንትን አይወጣውም። ይሄ ምንድነው የሚባለው? የሆነ ቆሻሻ አይወጣውም። ስታነጥሩ ምንም ነገር አይወጣውም። ቅቤ ብቻ ነው። አሁን ይሄ ማነሳው እኔ ቅቤ ብቻ ነው። ውሃውን አሳያችኋለሁ። ማለት ለጋ ቅቤ ስትገዙ እንደዚህ ነው። ከነጋዴ ስትገዙ ግን የብዙ አይነት ሰው ቤት የመጣ ስለምትገዙ በጣም እንትን ይላችኋል፣ ያጠራጥራችኋል። ገብቷችኋል? እኔ ግን ይቅርታ አድርጉልኝ፣ ቅቤው ተመችቶኛል። ከጠበኩት በላይ ነው የሆነው። አሁን ይሄ እንደዚህ ማነሳው ኩልል ያለ ቅቤ ብቻ ነው የሚሆነው ማለት ነው። ብቻዋን ብቻ ፍሪጅ ውስጥ ሲገባ ቅቤው ድርቅ ይላል። ሙያ በየቤቱ የቅቤ ማንጠሪያ ቅመም ንገሩኝ ስላችሁ በሸናና እያላችሁ የተለያየ እየነገራችሁ ታስለፈልፉኝ አመሻችኋ። ስታስለፈልፉኝ አመሻችኋ። እግዚአብሔር ምስክሬ ቅቤው ምንም ቆሻሻ የለውም። ምንም ንጹህ ቅቤ፣ ለጋ ቅቤ። እውነቷን ነው ሰትየዋ በኮንፊደንስ ዲሎ ከሌሳ
ስፍፍ ቅቤው ብቻ ውሃው ከታች ዳቦ እየጋገርኩ ነው። ኮሽ የሚለው የሙዙ ቅጠል ለጋ ቅቤ ማለት ይሄ ነው። ምናምን ያልተቀላቀለበት ምን የሌለው ይሄ ነው። አሁን እኔ ይሄ እናቴ ቅቤ አልወድማ፣ ግን ሆዴ ክፍት ብሎ እበለዋለሁ። እኔ የምላችሁ ትናንትና ሰራሁት ቪዲዮ ጉረኛ የሚያስብል ቃላት ተናግሬያለሁ እንዴ? ኧረ ሰዎቹ ዝም ብላችሁ ሳታዩ አትቀየሙኝ። ምንድን ነው መጀመሪያ ቪዲዮውን ከመጀመሪያ እስከ መጨረሻ አታዳምጡም እንዴ? እዩት፣ ውሃው ላሳያ። ይሄው ቅቤው ነጭ ነው ያላችሁት ለዛ ነው እንትን ስላላለ። በደንብ ሲገፉ ልክ እንደኛ ሀገር ከቅቤ ጋር አይለዩትም። በደንብ ተገፍቶ እንደዚህ አሽከርክረው ውሃ ጠባ አድርገው ምናምን እንትን አይሉትም። እያቸው ግን የወጣውን ቅቤ ላሳያችሁ ነው። ፓርት ስሪም ፖስትላችኋለሁ ስንት ሊትር እንደወጣ ቅቤው ቆሻሻው እንግዲህ ነው። እንደዚህ ወጣ ቅቤ። ሳታጉሩ የምታነጥሩ ሰዎች ይሄ ሁላ ነው የምትበሉት። እንግዲህ ሳታጉሩ የምታነጥሩ ሰዎች አሁን ቅቤውን ላሳያችሁ። ቅቤው እዩት እንግዲህ ኩልል ያለ ቅቤ እዩት። አሁን ይሄ ንጹህ ቅቤ ነው። ምን የሌለው እያችሁት፣ ይኸው ንጹህ ቅቤ ነው ይሄ የወጣው። አሁን ይሄ ቅመሜን አምስና ቅመሜን አድርጌ አሳያችሁ። አብረን እናነጥራለን። እንግዲህ ጋይሶችዬ ደረቅ ቅመም ትንሽ አብሽ፣ ኮረሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ፣ ድንብላል፣ ኮሰረት፣ የጥብስ ቅጠል፣ በሶ ብላ ወይም ደግሞ ዝቃቅቤ የሚባለው ማለት ነው። ደረቅ ቅመሞች፣ እርጥብ ቅመም፣ ዝንጅብልና ሽንኩርት ይቀረኛል አረግበታለሁ እኔ። ከዛ ትንሽዬ እርድ ለመልኩ እርድ አረጋለሁ ወይም ደግሞ ምንድነው ባህር ቅመም ወይ ባህር ቅመም። አሁን እነዚህን እፈጫቸውና ቆንጆ ሽታ ወይም ደግሞ ጣዕም ያመጡልኛል። እንግዲህ ከዚህ ያደረኩት ካለ የማይደረግ ወይም ያላደረኩት ነገር ካለ ኔክስት ሳነጥር እንድትነግሩኝ ጻፉልኝ ኮሜንት ላይ። ሁሉም እንደ መልካችን ሙያችን ይለያል ብያለሁ። አስተያየት ስጡኝ። አስተያየት በጣም ነው የምወደው። ቅቤውን ጣድ እስከዛ ማለት ነው። ቅቤው ያምራል። አይታያችሁም እንጂ ካሜራ ላይ በጣም ብቻ ነው በራሱ ቅቤው ራሱ ማለት ነው። ያለው ወተት የሚመስለው ምናምን ስለወጣለት ይሄው በጣም ሳይልም ነካ ነካ አድርጌ ሸርከት አድርጌዋለሁ ሁሉንም። ከዛ ቀላቀልኩት። ይሄን ጭምር አደርገዋለሁ ለየብቻ። መጀመሪያ ያሳየኋችሁ አሁን አንድ ላይ ፈጨሁት ማለት ነው። ምክንያቱም በቃ ከአንድ ድስት ነው የሚገባው። ለራሴ ደግሞ ወይ ይኸው ጋይስ እርድ የባልትና ነው አያችሁ። እዚህ ያደርግበታል አንድ ማንካ አደርግበታለሁ።